አጀብ ነው። እኔ ምንም ይሁን ምንም በኢትዮጵያ ውስጥ የራሱን ኦፖርቹኒቲ ፈጣሪ የሰጠውን ጸጋ ተጠቅሞ የራሱን ነገር የሚያደርግና የራሱን መንገድ ይዞ የሚሄድ ሰው ካለ ምንም አይመስለኝም። በዛም ምቀናም ሰው ምንም የለብኝም፣ ቅናት የለብኝም። በአጠቃላይ የሰዎችን የምመለከት ሰው አይደለም። በጣም ተኝቼ ነው የማድረው። የሚገርማችሁ ህልም ሁሉ ያለው አንዳንዴ በጣም ብዙ ህልም የማይልጅ ነኝና ስለምንም አይጨንቀኝም። ኢኔሴንስ በሰዎች ላይ ስለሚደርሰው በሰዎች ላይ ስለሚፈጸመው ስለ ልቂቱ ስለበደሉ በሴራ ሰዎች ሲያልቁ ንጹሃን ሲጨፈለቁ ንጹሃን ሲገደሉ ንጹሃን ሲንገላቱ ቤተሰብ ሲበተን የኑሮ ውድነቱ ረሃቡ መከራው ጦርነቱ ስደቱ ያሳስበኛል። የሰው ልጆች መልካም ሲያገኙ ጭራሽ ዞር ብዬ ማላያቸውም። የነሱ መልካምነት ለራሳቸው ነው። እነሱ የሰው ልጅ የራሱ እግዚአብሔር የሰጠው ጸጋ አለ። ያንን ነው የማየው። ግን የኑሮ ውድነቱ ምድር ላይ ያለውን ህዝብ ምን ያህል እያሰከረው ምን ያህል ናላው እየዞረ እንዳለ ሁላችንም የምናየው ነው። ከዛ ከኑሮ ውድነቱ በጨማሪ የኑሮ ውድነቱ በጣም ስለበዛ በኢትዮጵያ ውስጥ ከ40 ሚሊዮን በላይ የሜንታል ሄልዝ ፕሮብለም ያለባቸው ወይም ደግሞ የጭንቅላት ችግር ያለባቸው ከ35 እስከ 40 ሚሊዮን የሚሆን ህዝብ እንዳለንም የሰማነው ነገር አለ። እኔ ይሄንን ስናገር ቀጥሎ ለማወራና ለምናገረው ነገር በዚህ ደረጃ ራሴን እንድገልጽ ነው። በሰው ላይ ክፋትና ምቀኝነት የለብኝም። ማንንም ላይም ክፉ ነገር አላስብም። ማንንም በክፋትና በተንኮል እጄ ለማጥቃት አልፈልግም። ማንንም መናገር ማንንም እንደዚህ ማስቀየም አልፈልግም። ከማንንም ጋር ጉዳይና የእጄ ግለሰባዊ ሆኛ ላይ የሚያሳስበኝ ትውልድ የሚያሳስበኝ ሀገር የሚያሳስበኝ መከራቸውን የሚያዩ ሰዎች የሚያሳስበኝ ጭንቀት ውስጥ ያሉት ሰዎች ጉዳይ ነው። እኔ የሚያሳስበኝ የዕለት ጉርስ ቀምሶ ማያድራለ የማያሳስበኝ የዕለት ቁርሱን ለማግኘት የማያገኝ ገንዘብ አለ። በተመሳሳይ በወገኖቻችን እርዳታ ስም ገንዘብ የሚሰበስቡ አካላቶች ወይም ደግሞ ቲክቶክ ላይ ተጽዕኖ ፈጣሪ ነን ብለው ለህዝብ እናግዛለን የሚሉ አካላቶች የሚሰሩትን ገንዘብ በተለያየ አጋጣሚ አንዳንድ የተባረኩ ኢትዮጵያኖች ሲያወጡ ያንን የመመልከት አጋጣሚው ገጥሞ ነበረ። ይሄ ምንድነው? ከቲክቶክ ለምሳሌ ማስተር አብነት የምትሉት በቀን እስከ $9000 ይሰራል። 9000 ወይ ደግሞ $8000 ምናምን ይሰራል በቀን እንግዲህ በወር ያን መምታት ነው፣ ወደ አመት መምታት ነው። የኢትዮጵያ የሀገሪቱ በጀት ምን ያህል ነው የሚለውን ነገር ስንመለከት እንደ ወዴት እንደሄደ ምን እየተደረገ እንዳለ ግልጽ ሊያሳየን የሚችል ነገር ያመጣል ብዬ አስባለሁ። መማር በሁለተኛ ደረጃ መማር የምትባል ልጅ ልታስቀምጧት ትችላላችሁ። ካናዳ፣ አውስትራሊያ ወደ አሜሪካ ምናምን ትኖር ብቻ የአካውንቷ በቀን የምትሰራው ወደ አካውንቷ የሚገባው ከ4000 እስከ $4500 ወደ አካውንቷ ውስጥ ገብቶ ነው። በመቀጠል መንሱር ጀማል የሚባል ልጅ አለ። መንሱር ጀማልን አካውንቱ ቼክ ሲደረግ በቀን እስከ $4500 ይገባል። በወር ወደ አመት ቀይሮ መመልከትና ማየት መልስ ይሰጣል ብዬ አስባለሁ። እነዚህ ሰዎች ያላቸው የፖለቲካ እውቀት ያላቸው ለሀገራቸው የሚጠቅም ለወገናቸው የሚጠቅም ምን እየሰሩ ነው የሚለውን ነገር ማየትና መቃኘት መልስ ይሰጣልላለሁ። ተምረው ፕሮፌሰር ዶክተር ማዕረግነት ያላቸው ተምረው ለሀገር ለወገን የሚጠቅም ስራ የሚሰሩ ዋጋ የሚከፍሉ በርከት ያሉ ሰዎች አሉ። የሀገሪቷ በጀት ተደርጎ ደሞዝ የሚከፈላቸውና እነዚህ ሶሻል ሚዲያ ላይ ቁጭ ብለው በቀላሉ ኢዚ መኒ ማግኘት የሚችሉ አካሎች አይደለም። ኢዚ መኒ አያገኙ ማግኘት የለባቸው የሚል ነገር የለኝም። እኔ ህሊናዬን እያሳከረውና እያማታ ያለው አንድ ነገር ነው። ምድር ላይ ያሉ ወገኖቻችን በሚገርም በረሃብ አደጋ ወይም ደግሞ የኑሮ ውድነቱ በስደቱ በጦርነቱ በችግሩ በመከራው የህክምና ጦቱ የዕለት ጉርስን ለማግኘት የሚፍጨረጨር ህዝብ ናላውን ስቶ በየአካባቢው የሚወድቅ በጦርነት ቆስሎ የሚንገላታ ስቲል ጦርነት ውስጥ ያለን ሀገራችን በሃይማኖቱን ብንመለከት በሃይማኖቱን በተመሳሳይ ሙስሊም ክርስቲያን ፕሮቴስታንት ምናምን ሳንል ማለት ነው የዚህ ሁሉ ችግር ባለቤቶች ነን። እንደዚህ ኢዚ መኒ የሚያገኙ ግን የዚህ ሁሉ ችግር ባለቤት በሆነበት ሰዓት የነን ምድር ላይ ያለው ለምሳሌ እነ መቄዶንያ መረዳት ያለባቸው እድሜ ጣላቸው ወይም ደግሞ ሚላስ የሚቀመስ ያጡ ሰዎች መረዳት ያለብን ሰዎች መረዳት እንዳለብን ሆኖ እንደዚህ አይነት ገንዘብ የሚያገኙ ሰዎች ለህዝባቸው ወይም ደግሞ እነሱ ጋር ይሄንን የሚያቀርብና ይሄንን የሚሰጥ ምን እያደረገ ነው የሚለውን ነገር መመልከትና ማየት በቂ ምላሽ ይሰጣል ብዬ አስባለሁ። ከዛ አንፃር እንጂ የምቀኝነት የክፋት የተንኮል ምናምን አይደለም። በጣም ተኝቼ ማድር ህልም የማይልጅ ነኝ እኔ። በሰው ልጅ ማግኘት ደስ የሚለኝ ነው። ግን ኢትስ አንፌር የሆነ ነገር ስለተመለከትኩኝ ያ አንፌር የሆነውን ነገር ምንድን እየሆነ ነው ያለው የሚለውን ህሊናችን እንድናይ ነው። አንድ ሰው
ዶላር የሚያገኝ ከሆነ አንድ ሰው በቀን $10,000 የሚያገኝ ከሆነ በወር $40,000 የሚያገኝ ከሆነ በወር እስከ $120,000 የሚያገኘው በ6 ወር በ7 ወር $220,000 ትላንትና መርከብና ወይ ትላንትና አይሮፕላን ጠልፎ ወጥቶ በ15 ቀን ውስጥ በርታ ጥለፍልን ብለው $25,000 በ2 ቀን በ3 ቀን የሚያገኝ ከሆነ ምን ላይ ነው ያለ ነው የሚለውን ነገር ማየት እንድንችል ነው። ሌላ ነገር አይደለም። በጣም የተራበ ወገን አለን። በጣም መርዳት የሚገባን መድረስ ያለብን ንጹሃን ከኛ የሚጠብቁ ምድር ላይ ያሉ የኛው ወገኖቻችን አለን። ጊፍት የሚሰጡት እነማን ናቸው የሚለውን ነገር ቼክ መደረግ አለበት። እዛ አካባቢ ያለው ነገር የሚለውን ነገር ለማስቀመጥ ነው። እነዚህ የጠራዋቸው ግለሰቦች ገንዘብ ቢያጠራቅሙ ገንዘብ የሆነ ነገር ቢያደርጉ የኔ ጉዳይ አይደለም ከኔ ክስ ካልወጣ ድረስ። ግን የሆነ የተምታታ ነገር ስለተመለከትኩ ነው። ሙሉ አካል ያለው ሙሉ አካል ኖሮት መረዳት ያለበት አካል እያለ መረዳት የሌለበት ወይ ሰርቶ የሚያገኝ አካል ላይ ሰርቶ ነው። ለምሳሌ ጌም የሚጫወቱ ሲሳደቡ ብሔርን በሬ ሲያጋጩ የሚውሉ በእርዳታ ስም ገንዘብ የሚሰበስቡ አካላቶች ሚሊዮነሮች ናቸው። እርዳታ የሚሰጡትና ገንዘብ የሚሰጡት አካል ደግሞ በዛው በተመሳሳይ ግማሹ ቤተሰቡን የሚፈታል፣ ግማሹ ኑሮ ውድነቱ የሚያንገላቷል፣ ግማሹ የራሱን ቤተሰቡን መምራት የማይችል፣ ግማሹ አረብ ሀገር ቁጭ ብሎ አባትና እናቱ በሬ ሸጠው የላኩት መከራውን የሚያይ በጣም በርከት ያሉ ዜጎች ያሉበት ሀገር ነን። እኔ ተሳሰጣጡ ግፍት ምናምን ግን አንፌር የሆነ ነገር ይታየኛል። አንፌር ምን ይሄ በቃ ይሄ የተጋነነ ይሄ ጤና የማይሰጥ እኔ ሴንስ ለምሳሌ በትግራይ ክልል የረሃብ ጋር በኦሮሚያ ክልል የረሃብ በአማራ ክልል ተፈጥሮ ሰው ሰራሽ ነው። በነገራችን ላይ ምድሩ በጣም ለጋስ ነው። ክረምቱና በጋው ይዘንባል። ሰው ሰራሽ የሆነ የመንግስት ሰራሽ የሆነ የረሃብ አደጋ የፖለቲካ መጠቀሚያ ፖለቲካሊ የነዛን ህዝብ የሚጨርስና የሚያልቅ ነገር ለማድረግ የተሰራ የረሃብ አደጋ አለ። ለነዛ መድረስ ሲገባል፣ ለንጹሃን ማድረግ ሲገባል፣ ለእንደዚህ ለማይጠቅም ነገር ገንዘባችን የምናወጣ ሰዎች ነቃ ብለን ነገሮችን ማየት አለብን የሚለውን ነገር ማስቀመጥ ነው። ምቀኝነት፣ ክፋት፣ ተንኮል ምናምን አይደለም፣ ግን ቆም ብላችሁ እዩት የሚለውን መልእክት ለማስቀመጥ ነው። እውነት ለመናገር ቆም ብላችሁ የሚሆነውን ነገር እስቲ ተመልከቱት የሚለውን ነገር ለማስቀመጥ ነው። እኔ ግን ዛሬ ደንቆኛል። በጣም በርከት ያሉ ትውልድ የሚያበላሽ ትውልድ ቁጭ ብሎ ወደ ልመና የሚመጣ ምድር ላይ 3-4 ቤት ያላቸው አዶናይ፣ ጃኒ፣ ጆን ዳንኤል እንደዚህ ኢትዮጵያ ሆነው ጌም የነ መንሱር ከኢትዮጵያ ውጭ ያሉት ደግሞ በርከት ያሉ ቲክቶከሮች ነን የሚሉ በጣም በርከት ያለ በዶላር ነው የሚሰሩት። ያ ግን ምንድነው? ቆም ብለን እስቲ እንየው ነው። ጊፍት የሚሰጡት የጤናቸው ጉዳይ በጣም ስለሚያሳስበኝ ማለት ነውና ህሊናችንን ነቃ እናርገው። የነዚህ ሰዎች ጦርነት ቆመ፣ ጦርነት ተጋጣጠለ፣ ጦርነት ወረደ፣ ጦርነት አበደ፣ ሂዶን ኬር ስለምንም አይመለከተውም። ጦርነት እንዲቀጥል ነው የሚያደርጉትና ሁሉም ቲክቶክ ላይ ቁጭ ብለው የሚውሉ ግለሰቦች እኔ ስለ ህዝባቸው የሚያስቡ የሚጨነቁ ይኖራሉ። ግን በሚገኘው ዶላርና የሚገኘው ገንዘብ አይደለም ስብዕናህን አይደለም ነው። እኔ አሁን ቼክ ሲደረግ የወጣው $130-120 በቀን ትሰራለህ ነው። ግን እኔ ከአካውንቴ ጋር የተገናኘ አይደለም። በዛው በእርዳታ ነው የምሰጠው። አካውንቴም ከገንዘብ ጋር የተያዘ አይደለም። ስክሪንሾት አድርጌ ማቅረብ እችላለሁና ያ ከዚህ አንጻር ፌር እንሁን እና ለወገኖቻችን የሚደርስ ካለ እንድረስ ለማለት ነው። እስቲ እዩዋቸው እነዚህን ገንዘብ የሚሰሩ አካላቶች ምን አይነት ሰርተው ነው ገንዘብ የሚያገኙትን ነገር ብሎ ማመልከትና ማየት ጠቃሚ ነው የሚለውን ነገር ለማስቀመጥ ነው። ምቀኝነት፣ ክፋት፣ ተንኮል አይደለም። ግን መድረስ ማንኳኳት ያለብህን በርሳንታ አንኳኳ በሌላ በኩል የምታንኳኳ ከሆነ የጤና ችግር አለ ማለት ነው። መርዳትና ማገዝ ያለብን ለማይረባና መልካም ነገር ለማያስተላልፉ ሰዎች ወይም ደግሞ አላማው ለማይገባ ነገር ገንዘብ ማባከን የጤና አይደለም። እናስብበት።